ለ12 ዓመታት ያህል የክርስቲያኖችን ጸሎት የማግድ ከፍተኛ ጠንቋይ ነበርኩ። ነገር ግን ምንም ያህል ኃይል ቢኖረንም ምንም አይነት ጥንቆላ ብናደርግም የክርስቲያኖችን ጸሎት ማገድ የማንችልባቸው እጅግ የሚያስፈሩን 3 የጸሎት ሰዓታት ነበሩ። በእነዚህ ሰዓታት የሚጸልይ ክርስቲያን ድል እንደሚያደርግን እናውቅ ነበር። ወደ ሱፐርናቹራል ቻናል እንኳን ደህና መጣችሁ። ዛሬ የምናየው የጨለማውን የሰይጣንን መንግሥት ምስጢር የሚያጋልጥ እውነተኛ የሕይወት ምስክርነት ነው። የቀድሞዋ ጠንቋይ ናያ የአጋንንት ኃይል ሊቆጣጠራቸው የማይችላቸውና የጠላትን አሰራር ሙሉ በሙሉ የሚያፈራርሱ 3 ወሳኝ የጸሎት ሰዓታት ትነግረናለች። እነዚህን ሰዓታትና አጠቃቀማቸውን ከተረዳችሁ መንፈሳዊ ሕይወታችሁና ጸሎታችሁ ከዛሬ ጀምሮ እንደ ቀድሞው አይቀጥልም። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ኢሳይያስ 55 ከቁጥር 6 እንዲሁም አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሳታቋርጡ ጸልዩ እንደሚል እግዚአብሔር አምላክ ልባቸው ዝግጁ እና ክፍት ለሆነ ሰዎች ሁሉ በማንኛውም ሰዓት ቅርብ ቢሆንም ይህ ቪዲዮ ግን በመንፈሳዊ ጦርነት በጠላት ስልታዊ አሰራር ላይ ያተኮረ በመሆኑ የጨለማውን ኃይል ሰብረን ለመጣል የመንፈሳዊ ሰዓታትን ምስጢር ማወቅና በጸሎት ንቁ ሆኖ መቆም አስፈላጊ መሆኑን የሚያሳይ ነው። ምስክርነቱን እስከ መጨረሻው ተከታተሉና እናንተ ከነዚህ 3 ስልታዊ የጸሎት ሰዓታት በየትኛው ለመጀመር እንደወሰናችሁ ወይም ከዚህ ቀደም በእነዚህ ሰዓታት ጸልያችሁ ያያችሁትን መንፈሳዊ ለውጥና ምስክርነት ከታች ባለው ኮሜንት ላይ አካፍሉን። የእናንተ ውሳኔና ምስክርነት ለሌላው ትልቅ ማበረታቻ ይሆናል። ስሜ ናያ ዋንጁሩ ይባላል። የመጣሁት ከናይሮቢ ኬንያ ቢሆንም የአዋቂነት ሕይወቴን ጉልህ ክፍል ያሳለፍኩት በሞምባሳ ነው። ለ12 ዓመታት በባሕረ ሰላጤውና በምስራቅ አፍሪካ ክፍል ይንቀሳቀስ የነበረው ከፍተኛ የጠንቋዮች ቡድን አባል ነበርኩ። ከልዩ ተልእኮቼ አንዱ የክርስቲያኖችን የጸሎት ሥርዓት መከታተል እና ጸሎታቸው ለጥቃት በጣም የተጋለጠ የሚሆንበትን ጊዜ መለየት ነበር። በማደርጋቸው ነገሮችም በጣም ስኬታማ ነበርኩ። መቼ ማጥቃት እንዳለብኝ፣ መቼ ትኩረት የሚበትኑ ነገሮችን መፍጠር እንዳለብኝ፣ መቼ ጥርጣሬን መዝራት እንዳለብኝና ጸሎቶች ወደ ሰማይ እንዳይደርሱ ለማገድ የኛን ጠንካራ መናፍስት መቼ ማሰማራት እንዳለብኝ በትክክል አውቅ ነበር። ነገር ግን በፍጹም የሚያስፈሩን 3 የተወሰኑ የቀኑ ሰዓታት ነበሩ። እኛ ምንም ያህል ኃይል ቢኖረን፣ ምንም አይነት መናፍስታዊ ሥርዓቶችን ብናካሂድ፣ ምንም አይነት መስዋዕት ብናቀርብ፣ በእነዚያ ሰዓታት የሚጸልዩ አማኞችን ወይም ክርስቲያኖችን ጸሎት ማገድ የማንችልባቸው 3 ሰዓታት። ዛሬ እኔ እነዚህን 3 ሰዓታት ልገልጽላችሁ ነው። እነዚህ እጅግ በጣም አስደናቂ ኃይልን፣ መለኮታዊ ድጋፍንና ሰማያዊ ሥልጣንን ያዘሉ መለኮታዊ ጸሎት ሰዓታት ናቸው። በመሆኑም ክርስቲያኖች በእነዚህ ሰዓታት በእምነት እና በዓላማ ሲጸልዩ ጸሎቶቹ በሕይወታቸው ላይ የተቃጣውን የጥንቆላ ተልእኮ ሙሉ በሙሉ የሚያፈርሱ መንፈሳዊ ሚሳይሎች ይሆናሉ። የጸሎት ሰዓቶቹን ከመናገሬ በፊት በጣም አስፈላጊ የሆነ ነገር እንድትረዱልኝ እፈልጋለሁ። በመንፈሳዊው ዓለም ውስጥ ጊዜ ወይም ታይሚንግ እጅግ ወሳኝ ነገር ነው። በተፈጥሮው ዓለም ውስጥ የተወሰኑ ነገሮች ከሌሎች ይልቅ የበለጠ ውጤታማ የሚሆኑበት ጊዜ እንዳለ ሁሉ በመንፈሳዊውም ዓለም ጸሎቶች እጅግ በጣም የበዛ ኃይል የሚያገኙበት ጊዜ አለ። በጨለማው መንግሥት ውስጥ እኛ እንሰራ የነበረው በመንፈሳዊው ሰዓታት መመሪያ ነበር። በጣም ኃይለኛ የሆኑትን ሥርዓቶቻችንን የምንፈጽምባቸው የተወሰኑ ሰዓታት ነበሩን። ለተልእኮቻችን የምንሰበሰብባቸው ሰዓታት ነበሩን። በአጋንንቱ ዓለም ውስጥ መንፈሳዊ እንቅስቃሴዎች በከፍተኛ ደረጃ ላይ የሚደርሱባቸው የቀን እና የሌሊት ጊዜያት ነበሩ። ክርስቲያኖች በእነዚያ ሰዓታት ከጸለዩ እኛ ለማድረግ የምንሞክረውን ነገር ሁሉ ሙሉ በሙሉ ማፍረስ እንደሚችሉ እናውቅ ነበር። ስለዚህ ነው ከዋና ዋና ስልቶቻችን አንዱ አማኞች በእነዚህ 3 ወሳኝ ሰዓታት እንዳይጸልዩ ማድረግ የነበረው። ትኩረት የሚበትኑ ነገሮችን እንፈጥራለን። የእንቅልፍ መናፍስትን እንልካለን። ሰዎች በእነዚህ ሰዓታት ለመጸለይ በጣም እንዲጨናነቁ ወይም እንዲደክሙ የሚያደርጉ ድንገተኛ ክስተቶችን እንፈጥራለን። ምክንያቱም ክርስቲያኖች የእነዚህን 3 የጸሎት ሰዓታት ኃይል ከተረዱ እና ዘወትር መጠቀም ከቻሉ የኛ እንቅስቃሴ እንደሚፈርስ እናውቅ ነበር። ስለ መጀመሪያው ወሳኝ የጸሎት ሰዓት እንዴት እንደተማርኩ ልንገራችሁ።
ወደ ጠንቋዮች ቡድን በገባሁ ጊዜ ለእንቅስቃሴዎቻችን በጣም አደገኛው ጊዜ ማለዳ በተለይም ጠዋት ከ10 ሰዓት እስከ 12 ሰዓት በምዕራባውያን አቆጣጠር ከጠዋቱ 4 AM እስከ 6 AM ባለው ጊዜ ውስጥ እንደሆነ ተምሬያለሁ። ይህ እኛ የመለኮታዊ ጉብኝት ሰዓት ብለን የምንጠራው ጊዜ ነው። እናም ክርስቲያኖች በዚህ ጊዜ እንዳይጸልዩ ማድረግ ከቻልን የቀረውን ቀናቸውን መቆጣጠር እንደምንችል ተነግሮኛል። ፓስተር ዳውዲ የተባለን የሞምባሳ ፓስተር እንድከታተል እስከ ተመደብኩበት ጊዜ ድረስ ይህ ሰዓት ምን ያህል ኃይለኛ እንደሆነ ሙሉ በሙሉ አልገባኝም ነበር። እሱ ታዋቂ ፓስተር አልነበረም። በቤተ ክርስቲያኒቱ ምናልባት እስከ 100 ሰዎች ነበሩ። ነገር ግን ስለዚህ ሰው አንድ ነገር ቡድናችንን በጣም አሳሰበው። ወደ ቤተ ክርስቲያኒቱ የመጡ ሰዎች እውነተኛ ነጻነት ያገኛሉ፣ ትዳሮች ይታደሳሉ፣ ንግዶች ይበለጽጋሉ፣ ወጣቶች የጥንቆላ እንቅስቃሴዎችን በመተው ሕይወታቸውን ለክርስቶስ ይሰጡ ነበር እና እሱን ማስቆም ነበረብን። ስለዚህ እሱን በመንፈሳዊው ዓለም እንድከታተለውና ድክመቱን እሱን ማጥቃትና አገልግሎቱን ማፍረስ የምንችልበትን ቀዳዳ እንድፈልግ ተላኩ። ለሳምንታት ተከታተልኩት። ፕሮግራሙን ተመለከትኩ። መቼ እንደሚጸልይ፣ መቼ እንደሚጾም፣ መቼ መጽሐፍ ቅዱስን እንደሚያጠና አስተዋልኩ። ያገኘሁት ነገር አስደነገጠኝ። በየቀኑ ማለዳ ያለምንም ማቋረጥ ፓስተር ዳውዲ ከጠዋቱ 10 ሰዓት ተኩል ወይም 4:30 AM ላይ ይነሳል። ሌላ ነገር ከማድረጉ በፊት፣ ስልኩን ከመፈተሹ በፊት፣ ከማንም ጋር ከመነጋገሩ በፊት፣ መብራቱን እንኳ ከማብራቱ በፊት ከአልጋው አጠገብ በጉልበቱ ተንበርክኮ መጸለይ ይጀምራል። ያየሁት የመጀመሪያው ነገር ቁርጠኛነቱና ወጥነት ያለው ጸሎቱ ነበር። ሌሊቱን ዘግይቶ ቢተኛ ቢደክመውም ወይም ቢታመምም ቅዳሜና እሁድ ይሁን የሥራ ቀን ምንም ግድ የለውም። በየቀኑ ማለዳ 10 ተኩል ተነስቶ ተንበርክኮ ይጸልያል። እሁድ ማታ ዘግይቶ ካገለገለ በኋላ ሰኞ ማለዳ ተከታተልኩት። ወደ አልጋው የሄደው ከሌሊቱ 7 ሰዓት ወይም 1 AM ነበር። ይህም ማለት ያገኘው የእንቅልፍ ጊዜ 3 ሰዓት ተኩል ብቻ ነበር ማለት ነው። በእርግጥ ዛሬ በአላርሙ አይነሳም ብዬ አሰብኩ። ዛሬ የማለዳውን ጸሎት ይተዋል ብዬ ጠበቅኩ። ነገር ግን 10 ተኩል ላይ አላርሙ ጮኸ እና በ2 ደቂቃ ውስጥ ተንበርክኮ ይጸልይ ጀመር። በሌላ ቀን እንዲሁ ከልጆቹ አንዱ በታመመበት ማለዳ ተከታተልኩት። ባለቤቱ ልጁን ስትንከባከብ አብዛኛውን ሌሊት ነቅታ ነበር ያሳለፈችው። እርሱም ሲረዳት አመሸ። በመጨረሻም ልጁ ከሌሊቱ 9 ሰዓት አካባቢ ተኛ። በእርግጥ ዛሬ አይጸልይም ብዬ አሰብኩ። ነገር ግን ልክ 10 ሰዓት ተኩል ላይ አሁንም ተነስቶ ጸለየ። በጸሎቱም ውስጥ ያደረገው የመጀመሪያው ነገር ስለታመመው ልጁ መጸለይ ነበር። የኢየሱስን ደም በእምነት መርጨትና እያንዳንዱ በሽታ እንዲወጣ ማዘዝ ነበር። በኋላ ላይ በጣም አስፈላጊ ስብሰባ በነበረበት ማለዳ ላይ ተከታተልኩት። የአገልግሎቱን የወደፊት ዕጣ ፈንታ ሊወስን የሚችል ስብሰባ። ስለዚህ የዛሬውን ማለዳ ለመዘጋጀት፣ የሚናገረውን ለመለማመድ፣ ስልቱን ለማቀድ ይጠቀምበታል ብዬ አሰብኩ። ነገር ግን ከማለዳው 10 ተኩል ላይ ተነስቶ ተንበርክኮ መጸለይ ጀመረ እና የመጀመሪያዎቹን 20 ደቂቃዎች ምንም ሳይናገር ዝም ብሎ በማዳመጥ በእግዚአብሔር ፊት በመቀመጥ እና እግዚአብሔር እንዲናገረው በመጠባበቅ አሳለፈ። ከ20 ደቂቃ ዝምታ በኋላ እግዚአብሔር በዚያች ዝምታ ወቅት የዚያን ስብሰባ ሙሉ ስልት እንደገለጠለት በሚያሳይ ግልጽነት እና በተወሰነ አቅጣጫ መጸለይ ጀመረ። በእነዚያ የማለዳ ሰዓታት የጸለያቸው ጸሎቶች በሌላ በማንኛውም የቀኑ ሰዓት ከጸለያቸው ጸሎቶች የተለየ ኃይለኛ ነበሩ። ከእግዚአብሔር ጋር ፊት ለፊት እንደሚነጋገር እና እግዚአብሔር ዕቅዶቹን፣ ስልቶቹን፣ ጥበቡን በቀጥታ ወደ እርሱ የሚያፈስ ይመስል ነበር። እኔ እነዚህን ጸሎቶች ለማስተጓጎል ሞከርኩ። እንዳይነሳ እንዲደክመው የእንቅልፍ መናፍስትን ላኩበት። ቀድሞ እንዲነሳና የዕለት ተዕለት እንቅስቃሴውን ለማቋረጥ በቤተሰብ ውስጥ ግርግር ፈጠርኩ። በጸሎቱ ጊዜ የሁከት መናፍስትን ለመላክ እንኳ ሞከርኩ። ነገር ግን ምንም አልሰራልኝም። በእነዚያ የማለዳ ሰዓታት ውስጥ እኔ ልሰብረው የማልችለው መለኮታዊ ጋሻ በእርሱ ዙሪያ ነበረ። ከዚያም አንድ ነገር ማስተዋል ጀመርኩ። ፓስተር ዳውዲ በማለዳ የጸለያቸው ነገሮች በኋላ በቀኑ ላይ ይከሰታሉ።
በጠዋት አንድ ሰው እንዲፈወስ ከጸለየ ያ ሰው አመሻሽ ላይ ወደ ቤተ ክርስቲያን መጥቶ እንደተፈወሰ ይመሰክራል። ጠዋት ለአገልግሎቱ ፋይናንስ እንዲመጣ ከጸለየ ከሰዓት በፊት አንድ ሰው ደውሎ ወይም በአካል መጥቶ ያገኘዋል። ጠዋት ተነስቶ በቤተሰቡ ላይ ጥበቃ እንዲሆን ከጸለየ በዚያ ቀን በቤቱ ላይ የላክነው ጥቃት በሙሉ ይከሽፋል። የማለዳ ጸሎቶች ለመላው ቀን መንፈሳዊ ዕቅድን ይፈጥራሉ እና ሰማይ በእነዚያ ሰዓታት የተጸለየውን ሁሉ ለመፈጸም ይንቀሳቀሳል። ይህንን ለቡድኔ መሪ ሪፖርት ሳደርግላት አልተገረመችም። እንዲህ አለችኝ፣ ማለዳ ሰማይ ለአማኞች ጸሎት በጣም ትኩረት የሚሰጥበት ጊዜ ነው አለችኝ። ለዚህ ነው በእነዚያ ሰዓታት ተኝተው እንዲቆዩ ለማድረግ በጣም የምንሞክረው። በማለዳ መጸለይ የተማረ ክርስቲያን በቀረው ቀን ክፍል የማይነካ ይሆናል። የመጀመሪያው ወሳኝ የጸሎት ሰዓት ይህ ነው። ማለዳ በተለይም ፀሐይ ከመውጣቷ በፊት ከሌሊቱ 10 ሰዓት እስከ 12 ሰዓት ወይም 4 AM እስከ 6 AM ባለው ጊዜ ውስጥ ነው። ይህ ሰዓት እግዚአብሔር ሕዝቡን የሚጎበኝበት ጊዜ ነው። ስልቶችን ማውረድ፣ አቅጣጫ መቀበልና ለመላው ቀኖች መንፈሳዊ መመሪያ ማዘጋጀት የሚችሉበት ጊዜ ነው። ከመጽሐፍ ቅዱስ አንጻር ይህ ሰዓት ምን ያህል ኃይለኛ እንደሆነ ልንገራችሁ። በመጽሐፍ ቅዱስ ውስጥ እግዚአብሔር ከሕዝቡ ጋር በማለዳ እንደሚገናኝ እንመለከታለን። በኦሪት ዘጸአት ምዕራፍ 34 ሙሴ ከእግዚአብሔር ጋር ለመገናኘት ማለዳ ወደ ሲና ተራራ ወጣ። በማርቆስ ወንጌል ምዕራፍ 1 ኢየሱስ ገና ማለዳ ጨለማ ሳለ ተነስቶ ሊጸልይ ጸጥ ወዳለ ቦታ ሄደ። በመዝሙረ ዳዊት ምዕራፍ 5 ቁጥር 3 ላይ ዳዊት እንዲህ አለ፣ በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁም ይላል። በማለዳ ተነስታችሁ ስትጸልዩ ፈተናዎች ለሥራ ከመንቀሳቀሳቸው በፊት እያፈረሳችሁ ነው። ጠላት ሊሰብረው የማይችለውን መንፈሳዊ ከለላ በቀናችሁ ላይ እያኖራችሁ ነው። በሞምባሳ እህት ዘዋዲ የምትባል አንዲት ሴት አስታውሳለሁ። እሷ በገበያ ውስጥ ትንሽ ሱቅ ያላት ነጋዴ ሴት ነበረች እና የኛ ግሩፕ እሷን ኢላማ ያደረጋት በገበያዋ ውስጥ ያሉ ብዙ ነጋዴዎች የሚሳተፉበትን የጥንቆላ አሰራር እምቢ በማለቷ ነበር። ንግዷን ረገምን። ደንበኞችን የሚያባርሩ መናፍስትን ላክን። ግራ መጋባትንና ኪሳራን ፈጠርንባት። ነገር ግን እህት ዘዋዲ በየቀኑ ጠዋት 11 ሰዓት ላይ ተነስታ ትጸልያለች። ስለ ንግዷ ትጸልያለች፣ ስለ ደንበኞቿ ትጸልያለች፣ ስለ ጥበቃ ትጸልያለች። የእግዚአብሔርን ቃል በሱቋ ላይ ታውጃለች እና እግዚአብሔር የእጆቿን ሥራ እንዲባርክ ትጠይቃለች። እና እኛ ምንም ብናደርግ ንግዷ ማደጉን ቀጠለ። ወደ ሌሎች ሱቆች ለማዞር የሞከርናቸው ደንበኞች በሆነ መንገድ ወደ እርሷ ሱቅ ይደርሳሉ። ልናበላሻቸው የሞከርናቸው ዕቃዎች ትኩስ እንደሆኑ በጥሩ ሁኔታ ይቆያሉ። ልንከለክለው የሞከርነው ፋይናንስ ባልተጠበቁ ምንጮች በኩል ይመጣላታል። ከ6 ወራት ያልተሳካ ሙከራ በኋላ የቡድን መሪያችን በእህት ዘዋዲ ላይ ጊዜያችንን ማባከን እንደሌለብን ነገረችን። እነዚያ ሴቶች በማለዳ ይጸልያሉ። እሷ ያንን የጸሎት ሥርዓቷን እስከቀጠለች ድረስ ንግዷን መንካት አንችልም። ጥቃታችንን ከመጀመራችን በፊት ቀኗ አስቀድሞ ታትሟል አለችን። የማለዳ ጸሎት ኃይል ይህ ነው። ቀናችሁን ያትማል፣ መንፈሳዊ አጥር ይሆንላችኋል። ጠላት አጀንዳውን በቀናችሁ ላይ ከመጫኑ በፊት የሰማይን አጀንዳ ያወርዳል እና በየማለዳው ያለማቋረጥ ስትጸልዩ የጨለማው መንግሥት ሊያጠቃው የማይችል ሰው ትሆናላችሁ። አሁን ስለ ሁለተኛው ወሳኝ የጸሎት ሰዓት ልንገራችሁ። ይህ ጸሎት ምናልባት ከሦስቱ ኃይለኛው ሊሆን ይችላል። እርሱም የእኩለ ሌሊት ጸሎት ነው። በጨለማው መንግሥት ውስጥ እኩለ ሌሊት የኛ ጊዜ ነው። የጠንቋዮች ቡድኖች ስብሰባዎችን የሚያካሂዱበት ጊዜ ነው። በጣም ኃይለኛ የሆኑት ሥርዓቶቻችን የሚፈጸሙበት ጊዜ ነው። በአጋንንት ዓለም ውስጥ መንፈሳዊ እንቅስቃሴ ፍጹም ከፍተኛ ደረጃ ላይ የሚደርስበት ሰዓት ነው እና የዚህን ምክንያት ማወቅ ቀላል ነው። እኩለ ሌሊት አብዛኞቹ ክርስቲያኖች የሚተኙበት ሰዓት በመሆኑ መንፈሳዊ ንቃታቸው የሚወርድበት ሰዓት ስለሆነ እኛ በትንሽ ተቃውሞ መስራት የምንችልበት ሰዓት ነው። ነገር ግን የእኩለ ሌሊትን መንፈሳዊ አስፈላጊነት የተረዱና በተለይ ለመጸለይ እኩለ ሌሊት ላይ የሚነሱ ጥቂት ክርስቲያኖች አሉ።
እነዚህ ክርስቲያኖች ለኛ እንቅስቃሴዎች በጣም አደገኛ ስጋት ናቸው። የእኩለ ሌሊት ጸሎት ምን ያህል ኃይለኛ እንደሆነ ልንገራችሁ። አንድ ክርስቲያን እኩለ ሌሊት ላይ ሲጸልይ የኛን ጊዜ ወረረ ማለት ነው። እኛ በጣም ንቁ በምንሆንበት በትክክለኛው ቅጽበት በመንፈሳዊው ዓለም ውስጥ ይታያሉ። የነሱ መገኘት ጸሎታቸው፣ ተቃውሟቸው እና አዋጆቻቸው እኛ ለማድረግ የምንሞክረውን ነገር ሁሉ ያናጋል። በበረሮዎች የተሞላ ክፍል ውስጥ መብራት እንደ ማብራት ነው። እንበተናለን፣ እንሸሻለን። አንድ አማኝ እኩለ ሌሊት ላይ ተነስቶ ሲጸልይ እኛ ስራችንን መስራት አንችልም። ሙሉ ስብስባችን ለጥፋት ኢላማ ያደረገውን በሞምባሳ የሚገኝ አንድ ቤተሰብ አስታውሳለሁ። ባልየው የመንግስት ሰራተኛ፣ ሚስቱ ደግሞ አስተማሪ ነበረች። 3 ልጆችም ነበሯቸው። ይህንን ቤተሰብ እንድናስወግድ ተመድበን ነበር። ምክንያቱም ባልየው በሥራ ቦታው አንዳንድ ሙስናዎችን አጋልጦ ነበር እና በዚያ ሙስና ውስጥ የተሳተፉ ሰዎች ከኛ ቡድን ጋር ግንኙነት ነበራቸው። በለመድነው ጥቃት ጀመርን። በልጆቹ ላይ በሽታ ላክን። የገንዘብ ጫና ፈጠርን። በትዳሩ ውስጥ አለመግባባትን ዘራን እና ለጥቂት ሳምንታት ጥቃታችን እየሰራ ይመስል ነበር። ልጆቹ ሁል ጊዜ ይታመሙ ነበር። ባልየው ስራውን አጣ። ሚስቱ ተጨንቃ እና ደክሟት ነበር። ነገር ግን የሆነ ነገር ተቀየረ። ጥንዶቹ ለመጸለይ እኩለ ሌሊት ላይ አብረው መነሳት ጀመሩ። ይህንን እንዲያደርጉ ማን እንደነገራቸው ወይም ምን እንደቀሰቀሳቸው አላውቅም። ነገር ግን በየሌሊቱ 6 ሰዓት ላይ ተነስተው ለ1 ሰዓት ለመጸለይ ወሰኑ። እናም ይህንን ለማድረግ በወሰኑበት ቅጽበት ሁሉም ነገር ተቀየረ። እኩለ ሌሊት ላይ በጸለዩበት የመጀመሪያው ሌሊት ቤታቸውን በመንፈሳዊው ዓለም ውስጥ እከታተል ነበር እና ተነስተው መጸለይ ሲጀምሩ በመንፈሳዊው ዓለም ውስጥ ቦምብ እንደፈነዳ ያህል ድንጋጤ ተሰማን። በቤታቸው ላይ የመደብናቸው መናፍስት ወዲያውኑ ተፈናቀሉ። ያወጅናቸው እርግማኖች ተሰበሩ። ያቀድናቸው ተልእኮች ተደመሰሱ። እንደገና ተደራጅቼ ተጨማሪ መናፍስትን ለመላክ ሞከርኩ። ነገር ግን ጥንዶቹ ወደ ጸለዩበት ቤት መግባት አልቻሉም። በቤታቸው ጣሪያ ላይ ልንሻገረው የማንችለው የእሳት ግንብ ያለ ይመስላል። እኩለ ሌሊት ላይ በጸለዩበት በሁለተኛው ሌሊት የቡድን መሪያችን አስቸኳይ ስብሰባ ጠራች። እሷም በጣም ተናዳ ነበር። እንዲህ አለችን፣ ስለ እኩለ ሌሊት ጸሎት ማን ነገራቸው? ይህ እኮ የኛ ጊዜ ነው። በዚህ ሰዓት ነቅተው መቆየት የለባቸውም አለችና በጣም ጠንካራ የሆኑትን መናፍስቶቻችንን እንድንልክ ለመነሳት በጣም እንዲደክማቸው የጸሎት ሥርዓታቸው የሚያስተጓጉል ድንገተኛ ክስተቶችን እንድንፈጥር አዘዘችን። ነገር ግን ሙከራችን ሁሉ ምንም አልሰራም። ስለዚህ ጥንዶቹ ቁርጠኛ ነበሩ። በጣም በደከማቸው ጊዜ እንኳ አላርም ሞልተው እኩለ ሌሊት ላይ ይነሳሉ። አንደኛው ለመጸለይ ባልተሰማው ጊዜ እንኳ ሁለተኛው ያበረታታና አብረው ይጸልያሉ። እና በየሌሊቱ እኩለ ሌሊት ላይ የኛን እቅዶች ያቋርጣሉ፣ ተልእኮቻችንን ያፈርሳሉ እና ቤተሰባቸውን በኢየሱስ ደም ይሸፍናሉ። በሦስተኛው ሌሊት በጣም የከፋ የድካም መናፍስትን ላክን። በቀን ውስጥ በጣም እንዲደክማቸው ስላደረግን በመተኛ ሰዓት አይኖቻቸውን መክፈት አልቻሉም ነበር። እኩለ ሌሊት ላይ አላርሙ ሲጮህ ሚስቱ ተነሳች፣ ነገር ግን ባሏ መንቀሳቀስ አልቻለም። በጣም ጥልቅ እንቅልፍ ውስጥ ስለነበረ ደጋግማ ልትቀሰቅሰው ሞከረች እና አብዛኛው ሰው እዛች ነጥብ ላይ ተስፋ ይቆርጥ ነበር። ነገር ግን እሷ በእርጥብ ጨርቅ አምጥታ ፊቱን በቀዝቃዛ ውሃ አብሳ ቃል ገብተናል፣ ዛሬ ማታ እንጸልያለን አለችው እና ሁለቱም ነቅተው ይጸልዩ ጀመር። በአምስተኛው ሌሊት ሁከት ፈጠርን። ታናሹ ልጅ በ5:45 ላይ በጣም በሚያም የሆድ ቁርጠት ምክንያት ከእንቅልፉ ነቃ። ወላጆቹ ሊረዱት ቸኮሉ፣ መድኃኒት ሰጡት። እሱን መልሰው እስኪያስተኙት ድረስ ከሌሊቱ 6:30 ሆነ። አብዛኛው ሰው እዚህ ነጥብ ላይ ዛሬ የእኩለ ሌሊት ጸሎት ይቅርብን፣ ነገ እንጸልያለን ይል ነበር። ነገር ግን እነዚያ ጥንዶች 6:30 መሆኑ ምንም አይደለም፣ አሁንም እንጸልያለን አሉ እና ከሌሊቱ 6:30 እስከ 7:30 ድረስ ጸለዩ። በሰባተኛው ሌሊት የተለየ አቀራረብ ሞከርን። የጥርጣሬ መናፍስትን ላክን። በአእምሮአቸው ውስጥ ይህ ጸሎት እየሰራ አይደለም፣ ምንም ነገር እየተቀየረ አይደለም
እንቅልፋችንን በከንቱ እያጣን ነው የሚሉ ሹክሹክታዎች ወደ ሐሳባቸው ላክን እና በዚያች ሌሊት እኩለ ሌሊት ላይ አላርሙ ሲጮህ ባልየው ለሚስቱ እንዲህ አላት፣ ምናልባት ይህንን ጸሎት ማቆም አለብን፣ እስካሁን ምንም ነገር ሲቀየር አላየሁም አለ። ነገር ግን ሚስቱ መልሳ እንዲህ አለችው፣ እምነት ስለምናየው ነገር አይደለም አለችው። እኛ ውጤቱን እስካሁን ባናይም እነዚህ ጸሎቶች በመንፈሳዊው ዓለም ውስጥ እየሰሩ እንደሆነ አምናለሁ፣ እንጸልይ ብላ አበረታታችው። በ10ኛው ሌሊት በእነርሱ መካከል ትልቅ ጭቅጭቅ ለመፍጠር ሞከርን። ቀደም ብሎ አመሻሽ ላይ ወደ ትልቅ አለመግባባት ያደገ ትንሽ ግጭት ዘራን። ወደ አልጋ በሄዱ ሰዓት ተኮራርፈው እርስ በርሳቸው አይነጋገሩም ነበር። በእርግጥ ዛሬ ማታ አብረው አይጸልዩም ብዬ አሰብኩ። ተናደው ያሉ ሁለት ሰዎች እንዴት በስምምነት ሊጸልዩ ይችላሉ? ነገር ግን እኩለ ሌሊት ላይ የአላርሙ ደወል ሲጮህ ሚስቱ ቀድማ ተነሳች። እባክህ ይቅርታ አርግልኝ፣ አሁን አብረን መጸለይ እንችላለን አለችው። እርሱም ለኔም ይቅርታ አርግልኝ፣ እንጸልይ አላት። በ1 ደቂቃ ውስጥ ታረቁ። እናም ከዚያ ለ1 ሰዓት ያህል አብረው ጸለዩ። እኛ ልንሰብረው የማንችለው የቁርጠኝነት ደረጃ ላይ እንደደረሱ የተረዳሁት ያኔ ነበር። ስለዚህ ጥንዶቹን እኩለ ሌሊት ላይ ከመጸለይ ምንም የሚያስቆማቸው ነገር እንደሌለ ወስነው ነበር። ድካም አይደለም፣ አደጋዎች አይደሉም፣ መጠራጠር አይደለም፣ ግጭት አይደለም፣ ምንም ነገር። በ1 ወር ውስጥ ባልየው በፊት ከነበረው የተሻለ ሥራ አገኘ። የልጆቻቸው ጤና ሙሉ በሙሉ ተመለሰ። ትዳሩ ከምን ጊዜውም በላይ ጠንካራ ሆነ እና ያንን ቤተሰብ ለማፍረስ ያደረግነው ነገር በሙሉ ከሸፈ። የእኩለ ሌሊት ጸሎት ኃይል ይህ ነው። ኢየሱስ በሉቃስ ወንጌል ምዕራፍ 11 ላይ ስለ እኩለ ሌሊት ጸሎት ተናግሯል። በእኩለ ሌሊት ወደ ጓደኛው ቤት ሄዶ እንጀራ ስለጠየቀው ሰው ምሳሌ ተናገረ። ስለ ሰውየው ጽናት ጓደኛው ተነስቶ የሚያስፈልገውን ሰጠው እና ከዚያም ኢየሱስ እንዲህ አለ፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውንም አንኳኩ ይከፈትላችኋል አለ። እዚህ ጋር ያለው የጸሎት መርህ ባልተለመደ ጊዜ ውስጥ የሚደረግ ጽናት ነው። እኩለ ሌሊት ለመጸለይ ምቹ ጊዜ አይደለም። መስዋዕትነትን ይጠይቃል፣ ሥርዓትን ይጠይቃል። እንቅልፋችሁን፣ ምቾታችሁን፣ እረፍታችሁን እንድታቋርጡ ይጠይቃል። ነገር ግን አስደናቂ መለኮታዊ ኃይልን የሚያስለቅቀው በትክክል ያ መስዋዕትነት አስቸጋሪ በሚሆንበት ጊዜ ለመጸለይ ያለው ፈቃደኝነት ነው። በሐዋርያት ሥራ መጽሐፍ ውስጥ ጳውሎስና ሲላስ እስር ቤት ውስጥ ሳሉ እኩለ ሌሊት ላይ ጸለዩ። ጸሎታቸው የእስር ቤቱን መሠረት ያናወጠና ነፃ ያወጣቸውን የምድር መንቀጥቀጥ ፈጠረ። የእኩለ ሌሊት ጸሎት ሊያደርግ የሚችለው ይህንን ነው። መሠረቶችን ያናውጣል፣ ሰንሰለቶችን ይበጣጥሳል፣ በቋሚነት የተቆለፉ የሚመስሉ ደጆችን ይከፍታል። ስለ እኩለ ሌሊት ጸሎት የተረዳን ሌላ ሰው ልንገራችሁ። ስሙ ብራዘር ጁማ ይባላል። በናይሮቢ ዩኒቨርሲቲ ውስጥ በነበረበት ወቅት በሚስጥራዊ ማህበር ውስጥ የተሳተፈ በሃያዎቹ መገባደጃ ላይ ያለ ወጣት ነበር። የደም ኪዳን መሐላዎችን ወስዶ ነበር። በመናፍስታዊ አምልኮ ሥርዓት ውስጥም ተሳትፏል። ራሱን ከጨለማው መንግሥት ጋር የሚያስሩ ነገሮችን አድርጎ ነበር እና ሕይወቱን ለክርስቶስ ከሰጠ በኋላ እንኳ ጥቃቶች፣ ቅዠቶችና መናፍስታዊ ጭቆናዎች ይደርሱበት ነበር። ለነፃ መውጣት እንዲጸልዩለት ወደ ተለያዩ አገልጋዮች ሄዷል። ጊዜያዊ እፎይታ ቢያገኝም ጥቃቶቹ ሁልጊዜ ይመለሱ ነበር። ጾመ፣ ጸለየ፣ መጽሐፍ ቅዱስን አነበበ። ነገር ግን ምንም ነገር ቋሚ ነፃነት የሚያመጣለት አልነበረም። ከዚያም አንድ ቀን አንድ አረጋዊ ክርስቲያን እንዲህ አለው፣ ወንድሜ እኩለ ሌሊት ላይ መጸለይ አለብህ። ሰዎችን የሚያጠቁ መናፍስት በሌሊት በጣም ንቁ ናቸው። በሚንቀሳቀሱበት ጊዜ እኩለ ሌሊት ላይ ሊጋፈጧቸው ይገባል። እነርሱ በሚሰሩበት ጊዜ ውስጥ የመስቀሉን ድል በሕይወታችሁ ላይ ማስፈጸም አለባችሁ። ወንድም ጁማ እኩለ ሌሊት ላይ ለጸሎት መነሳት ጀመረ እና መጀመሪያ ላይ በጣም አስቸጋሪ ነበር። የተጨቆነ እንደሆነ ይሰማዋል፣ ክብደት ይሰማዋል። አንዳንድ ጊዜ በክፍሉ ውስጥ የሚያስፈሩ ነገሮችን ያያል። ነገር ግን አፉን ከፍቶ ለመጸለይ ራሱን ይገድባል። የኢየሱስን ደም ይማጸናል፣ የእግዚአብሔርን ቃል ያውጃል፣ እያንዳንዱን የጋኔን መንፈስ በኢየሱስ ስም እንዲርቅ ያዛል። የእኩለ ሌሊት ጸሎቶች ለእኛ እንቅስቃሴዎች አጥፊ ነበሩ። በየሌሊቱ እኩለ ሌሊት ላይ ይጸልያል።
በእርሱ ላይ የነበረን ቁጥጥር እየደከመ መጣ። እርሱን ለማግኘት ስንጠቀምበት የነበረው ሕጋዊ መሠረት መደምሰስ ጀመረ። በሚስጥር ማኅበሩ ውስጥ ያደረጋቸው ኪዳኖች እየተሰበሩ መጡ። በእነዚያ 30 ቀናት ውስጥ ምን እንደተከሰተ ልንገራችሁ። ምክንያቱም ይህ እኩለ ሌሊት ላይ መጸለይ ስትጀምሩ ምን ውጤት መጠበቅ እንዳለባችሁ እንድትረዱ ይረዳችኋል። በመጀመሪያው ሳምንት ወንድም ጁማ መንፈሳዊ ጦርነት ገጠመው። በዚያች የመጀመሪያ ሌሊት እኩለ ሌሊት ላይ ሲነሳ በደረቱ ላይ ከባድ መጫጫን ተሰማው። በጭንቀት መተንፈስ አቃተው። ለመጸለይ በጣም እንዲፈራ በመንፈሳዊ ኃይል ልናንቀው የሞከርን ነበር። ነገር ግን አፉን ከፍቶ በኢየሱስ ስም አሁን የምታስጨንቀኝ መንፈስ እንድትወጣ አዝሃለሁ አለ እና ወዲያውኑ ጭንቀቱ ለቀቀው። በሁለተኛው ሌሊት በክፍሉ ውስጥ ጥላ ምስሎችን አየ። እነዚህ እኛ በእርሱ ላይ የመደብነው መንፈስ መገለጫዎች ነበሩ። ወንድም ጁማ በመፍራት ፋንታ መጽሐፍ ቅዱሱን በመዝሙረ ዳዊት ምዕራፍ 91 ላይ ከፈተ እና ድምፁን ከፍ አድርጎ ማንበብ ጀመረ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። ሲያነብ ጥላዎቹ ጠፉ። በሦስተኛው ሌሊት ስሙን የሚያንሾካሽኩ ድምፆችን ሰማ። ወደ ምስጢር ማኅበሩ መልሰው ሊጠሩት እየሞከሩ ነበር። የወሰደውን መሐላ ሊያስታውሱት እየሞከሩ ነበር። ነገር ግን ጆሮውን ሸፍኖ የመልካም አምልኮ መዝሙር መዘመር ጀመረ። እያንዳንዱን ሰንሰለት ለመስበር በኢየሱስ ስም ውስጥ ኃይል አለ እያለ መዘመር ጀመረ። ድምፆቹ ቆሙ። በመጀመሪያው ሳምንት መጨረሻ ላይ መናፍስታዊ ጥቃቶቹ በከፍተኛ ሁኔታ ቀነሱ። እኛም የምንሰራበትን መሰረት እያጣን እንደሆነ ተረዳን። በየሌሊቱ ይጸልያል። በሁለተኛው ሳምንት ወንድም ጁማ በሕልሙ ውስጥ የተዘጋጀለትን ስኬት ማየት ጀመረ። የእኩለ ሌሊት ጸሎት ከመጀመሩ በፊት ሕልሞቹ በቅዠቶች በሚስጥር ማኅበሩ ውስጥ ሳለ ካሳለፈው ታሪክ የተወሰዱ ምስሎች በፍርሃትና በስቃይ የተሞሉ ነበሩ። ነገር ግን በሁለተኛው የእኩለ ሌሊት ጸሎት ሳምንት ሕልሞቹ ተቀየሩ። ጦርነትን የሚያሸንፍባቸው፣ አጋንንትን የሚያወጣባቸው፣ በስልጣን የሚመላለስባቸው ሕልሞችን ማየት ጀመረ። የእኩለ ሌሊት ጸሎቶቹ በዙሪያው ያለውን መንፈሳዊ ሕይወቱን ስለቀየሩት ሕልሙ ተቀየረ። በሦስተኛው ሳምንት ሰዎች በአካላዊ ገጽታው ላይ ለውጦችን ማስተዋል ጀመሩ። ሁል ጊዜ የደከሙና የተጨነቁ የሚመስሉ ዓይኖቹ ግልጽና ብሩህ ሆኑ። ሁል ጊዜ የጭንቀት እይታ የነበረው ፊቱ ሰላማዊ ሆነ። ደካማና የታመመ የሚመስለው አካሉ ጠንካራና ጤናማ ሆነ። በእኩለ ሌሊት ጸሎት የሚገኘው ነፃነት በአካሉ ላይ ይገለጥ ጀመር። በአራተኛው ሳምንት የመጨረሻዎቹ ምሽጎች ተሰበሩ። ቅዠቶቹ ሙሉ በሙሉ ቆሙ። ጭቆናው ተነሳ። ፍርሃቱ ጠፋ እና በአንድ ሌሊት በእኩለ ሌሊት ጸሎቱ ወቅት ጌታን በራእይ አየው። ኢየሱስ እንዲህ አለው፣ ሙሉ በሙሉ ነፃ ነህ። እያንዳንዱ ሰንሰለት ተሰብሯል። እያንዳንዱ ኪዳን ተደመሰሰ። አንተ የኔ ነህ። ማንም ከእጄ ሊወስድህ አይችልም አለው። ከ30 ቀናት ተከታታይ የእኩለ ሌሊት ጸሎቶች በኋላ ወንድም ጁማ ሙሉ በሙሉ ነፃ ሆነ። ጨለማን በራሱ ጊዜ የመጋፈጥን ኃይል ስለተማረ እነዚያ ነገሮች ዳግመኛ አልደረሱበትም። የእኩለ ሌሊት ጸሎት የሚያደርገው ይህንን ነው። ጠላትን በራሱ ግዛት ይጋፈጣል፣ ጊዜውን ይወርሳል። እኩለ ሌሊት ላይ በወጥነት በቋሚነት ስትጸልዩ የጨለማው መንግሥት ሊቋቋመው የማይችለው ሰው ትሆናላችሁ። አሁን ስለ ሦስተኛው ወሳኝ የጸሎት ሰዓት ልንገራችሁ። ይህ ጸሎት የተመሰረተው እጅግ በጣም አስደናቂ መንፈሳዊ ኃይልን ባዘለው የታሪክ ልዩ ቅጽበት ላይ ነው። እሱም ከሰዓት በኋላ 9 ሰዓት ወይም 3 PM ላይ ከሰዓት በኋላ 9 ሰዓት ኢየሱስ ክርስቶስ በመስቀል ላይ የሞተበት ሰዓት ነው። ተፈጸመ ብሎ የጮኸበትና ነፍሱን የሰጠበት ቅጽበት ነው እና በዚያ ቅጽበት በሆነው ነገር ምክንያት ከሰዓት በኋላ 9 ሰዓት ከሌላው ከማንኛውም የቀኑ ሰዓት የማይወዳደር መንፈሳዊ ስልጣን ይዟል። በጨለማው በሰይጣን መንግሥት ውስጥ ከሰዓት በኋላ በ9 ሰዓት ላይ ከሚጸልዩ ክርስቲያኖች እንድንርቅ ተምረናል። ይህ የመለኮታዊ ምሕረት ሰዓት የኢየሱስ ደም በጣም ጎላ ብሎ የተናገረበት ሰዓት፣ የሰማይ ደጆች ለአማኞች ጩኸት ክፍት የሆኑበት ሰዓት እንደሆነ ተነግሮናል።
ከሰዓት በኋላ በ9 ሰዓት ጸሎት ያየሁትን ልንገራችሁ። በሞምባሳ ፓስተር ሳሙኤል የሚባል አንድ ሰው ነበር። ምናልባት በሰባዎቹ ዕድሜ ውስጥ የሚገኝ አረጋዊ ሲሆን የጸሎት አገልግሎት ነበረው። የቤተ ክርስቲያን ሕንፃ አልነበረውም። ትልቅ ጉባኤም አልነበረውም። ነገር ግን ሰዎች ከባሕረ ሰላጤው በሙሉ ጸሎት ለመጠየቅ ወደ እርሱ ይመጡ ነበር። እርሱ ሲጸልይ ታዲያ ነገሮች ይከሰታሉ። በሽታዎች ይፈወሳሉ፣ የጋኔን ጭቆናዎች ይሰበራሉ፣ የፋይናንስ ስኬቶችም ይመጣሉ። የኛ ቡድን የዚህን ሰው ጸሎት ለምን ውጤታማ እንደሆነ መረዳት ይፈልግ ነበር። ስለዚህ እርሱን እንድከታተል ተላኩ እና ያገኘሁት ነገር ቢኖር ፓስተሩ በየቀኑ ያለምንም ማቋረጥ ከሰዓት በኋላ 9 ሰዓት ላይ በተለየ ሁኔታ መጸለይን ልማድ አድርጎት ነበር። 9 ሰዓት ሲል የሚሰራውን ነገር በሙሉ ያቆማል። ወደ ጸሎት ክፍሉ ይሄዳል እና ቢያንስ 30 ደቂቃን በጸሎት ያሳልፋል። ታዲያ በ9 ሰዓት ላይ የሚጸልያቸው ጸሎቶች በመስቀሉ የተጠናቀቀ ሥራ ላይ ያተኮሩ ነበሩ። ኢየሱስን ስለ መስዋዕትነቱ ያመሰግናል። በሁኔታዎች ላይ የኢየሱስን ደም በእምነት ይረጫል። በክርስቶስ መስቀል ምክንያት እያንዳንዱ እርግማን እንደተሰበረ ያውጃል። እያንዳንዱ ሰንሰለት ተደመሰሰ፣ እያንዳንዱ ዕዳ ተከፈለ እያለ ያውጃል። በእነዚያ የ9 ሰዓት ጸሎቶች ወቅት የተለቀቀው መንፈሳዊ ኃይል ከዚያ በፊት ካየሁት ከማንኛውም ነገር የተለየ ነበር። ሰማይ በሙሉ ቃላቱን ደግፎ የቆመ ያህል ነበር። የኢየሱስ ደም ድምፅ ከማንኛውም ክስ፣ ከማንኛውም እርግማን፣ ከማንኛውም የጋኔን አዋጅ በላይ ጎላ ብሎ የሚናገር ነው። እነዚያን ጸሎቶች ለማገድ ሞከርኩ። ትኩረት የሚበትኑ ነገሮችን ለመፍጠር ሞከርኩ። ሰዓቱን እንዲረሳ ወይም ለመጸለይ በጣም እንዲጨናነቅ ለማድረግ ሞከርኩ። ነገር ግን ሙከራዬ ምንም አልሰራም። ይህ ሰው በጣም የተስተካከለ፣ ለዚያ የ9 ሰዓት ጸሎት በጣም ቁርጠኛ ስለነበረ ምንም ነገር ሊያስቆመው አልቻለም እና የጸሎቱ ውጤት በራሱ የሚናገር ሆነ። በጥንቆላ ታስረው ወደ እርሱ የመጡ ሰዎች ከአንድ ጸሎት በኋላ ነፃ ይወጣሉ። ለዓመታት በበሽታ ሲታገሉ የነበሩ ሰዎች ወዲያውኑ ይፈወሳሉ። በፋይናንስ እርግማን ስር የነበሩ ሰዎች በአጭር ጊዜ ውስጥ ከስኬት ጋር ይገጣጠማሉ። የቡድኔ መሪ የ9 ሰዓት ጸሎት ምን ያህል ኃያል እንደሆነ ስጠይቃት መቼም የማልረሳውን ነገር ነገረችኝ። እንዲህ አለችኝ፣ ከሰዓት በኋላ በ9 ሰዓት ሰማይ ኢየሱስ በመስቀል ላይ ያደረገውን ያስታውሳል። እናም አንድ አማኝ በዚያ ሰዓት ሲጸልይ ከታላቁ የፍቅር ድርጊት፣ ከታላቁ የእግዚአብሔር ቃል ማሳያ፣ በኢየሱስ ከተገኘው ታላቅ ድል ጋር በጥምረት እየጸለየ ነው። የኢየሱስ ደም ሁሌም ይናገራል። እኛ ስለ ደሙ ምንም የምንሰጠው መልስ የለንም አለችኝ። የ9 ሰዓት ጸሎት ኃይል ይህ ነው። ከመስቀሉ ጋር በጥምረት መጸለይ ነው። በደሙ ኃይል መጸለይ ነው። እግዚአብሔር በሚገኝበት ሰዓት መጸለይ ነው። በብዙ የክርስቲያን ባህሎች ውስጥ 9 ሰዓት የምህረት ሰዓት ብለው ይጠሩታል። ስለ 9 ሰዓት ጸሎት ኃይል ሌላ ምሳሌ ልንገራችሁ። በሞምባሳ ፉራሃ የምትባል አንዲት ሴት ነበረች። በእጽ ሱሰኝነት ውስጥ በጥልቀት የተዘፈቀ ልጅ ነበራት። ይህ ወጣት ብዙ ጊዜ ወደ ወጣቶች ተሐድሶ ማዕከል ገብቶ ወጥቷል። ከቤተሰቡ ገንዘብ ሰርቋል። ግንኙነቶችን አበላሽቷል። ወደ ሞት በሚወስደው መንገድ ላይ ነበር። እናም ምንም ነገር ሊረዳው የሚችል አልነበረም። ፉርሃ ለልጇ ለዓመታት ጸልያለች፣ ጾማለች፣ አልቅሳለች። ለጸሎት ወደ ፓስተሮች ወስደዋለች። ነገር ግን ምንም አልተቀየረም እና ተስፋ መቁረጥ ጀምራ ነበር። ያን ጊዜ አንድ ሰው ከሰዓት በኋላ በ9 ሰዓት የመጸለይን ኃይል ነገራት እና ያ ሰው በተለይ የ9 ሰዓት ጸሎቷን በልጇ ሕይወት ላይ የኢየሱስን ደም በእምነት በመርጨት ላይ እንድታተኮር ነገራት። እናት ፉርሃ በየከሰዓቱ 9 ሰዓት ላይ አላርም ደወል እየሞላች መጸለይ ጀመረች። የትም ብትሆን ወይም ምንም ብታደርግ ቆማ ስለ ልጇ ትጸልያለች። እንዲህ ትላለች፣ በዚህ ሰዓት በፈሰሰው በኢየሱስ ደም ልጄን እሸፍነዋለሁ። እያንዳንዱ ሱሰኝነት በደሙ ተሰብሯል። እያንዳንዱ የጋኔን ተጽዕኖ በደሙ ተደመሰሰ። በሕይወቱ ላይ ያለው እያንዳንዱ እርግማን በኢየሱስ ስም ተቀይሯል። ኢየሱስ ሆይ አንተ ስለ እርሱ ሞተሃል እና አሁን በሕይወቱ ላይ ያንተን ድል እጠይቃለሁ ትላለች። ለ3 ወራት ያህል ያንን በየቀኑ በ9 ሰዓት እንዲህ ትጸልይ ነበር።
እኔ ልጇን በሱሰኝነት ውስጥ ለማስቀረት ከተመደቡት መናፍስት ጋር እሰራ ስለነበረ እነዚያ ጸሎቶች እኛ በእርሱ ላይ የነበረንን ቁጥጥር ያፈረሱ እንደነበሩ ልንገራችሁ። በየቀኑ በ9 ሰዓት በእሱ ላይ የነበረንን ሰንሰለት የደሙ ኃይል ሲሰብረው እሰማ ነበር። ልጇን በሱሰኝነት ውስጥ ለማቆየት እንጠቀምበት የነበረውን ሕጋዊ መሠረት ከየክፍሉ ይወገድ ጀመር። የእነዚያን 3 ወራት የጸሎት ውጤት ልንገራችሁ። ምክንያቱም ይህ ለምትወዱት ሰው የምትጸልዩ ነገር ግን እስካሁን ውጤት ያላያችሁ ሰዎችን ያበረታታል። በመጀመሪያው ወር በሚታየው ዓለም ውስጥ ምንም ነገር የተቀየረ አይመስልም። ልጇ አሁንም ዕፅ ይጠቀም፣ ይሰርቅ፣ ይዋሽ ነበር። ነገር ግን እናት ፉርሃ ያላወቀችው ነገር በመንፈሳዊው ዓለም ውስጥ በየቀኑ በ9 ሰዓት ስትጸልይ በእጁ ላይ ያለው ሰንሰለት አቅም እያጣ እየላላ መሆኑን ነበር። በሕይወቱ ላይ ያሉ የአጋንንት ተልእኮች እየተሰረዙ ነው። በዕፅ አጠቃቀም በኩል ሳያውቅ የገባበት ኪዳኖች ቀስ በቀስ እየተሰበሩ ነው። ይህንን ጉዳይ ለመወያየት ስንሰበሰብ በአጋንንት ምክር ቤት ውስጥ የነበረውን ስሜት አስታውሳለሁ። በየቀኑ በ9 ሰዓት ተጨማሪ የማጥቂያ መሠረቶቻችንን እናጣለን እና የዚች ሴት ጸሎት ምን ያህል ውጤታማ እንደሆነ መረዳት አልቻልንም። በመጨረሻም ከከፍተኛ አጋንንት አንዱ እሷ ደሙ በተናገረበት ሰዓት ላይ ነው የምትጸልየው። እኛ ለደሙ ምንም አይነት መከላከያ የለንም። ልናደርግ የምንችለው ነገር ቢኖር እሷን ተስፋ ማስቆረጥ እና ስኬቱ ከመምጣቱ በፊት በጸሎቷ ተስፋ እንድትቆርጥና መጸለይ እንድታቆም ለማድረግ መሞከር ብቻ ነው አለ። ስለዚህ በሁለተኛ ወር በማማ ፉርሃ በራሷ ላይ ጥቃቶቻችንን አጠናከርን። የተስፋ መቁረጥ መናፍስትን ላክን። ጸሎቷ እየሰራ እንዳልሆነ እንድትጠራጠር አደረግናት። በዙሪያዋ ያሉ ሰዎች ልጅሽ ተስፋ የለውም፣ በዕፅ ሱሰኝነት መሞቱ ነው እያሉ አሉታዊ ነገር እንዲነግሯት አደረግን። በ9 ሰዓት ለመጸለይ በጣም እንድትደክም ለማድረግ እንዲያውም እንድትታመም ለማድረግ ሞከርን። ነገር ግን እናት ፉርሃ ጸሎትን ማቆምን እምቢ አለች። በ9 ሰዓት ጸሎት ወቅት ያለቀሰችባቸው ቀናት ነበሩ። በተስፋ መቁረጥ እንባ ውስጥ ሆና የጸለየችባቸው ቀናት ነበሩ። ነገር ግን አንድም ቀን ጸሎት አላመለጣትም እና በየቀኑ 9 ሰዓት ላይ ባለችበት ሆና ተመሳሳይ ጸሎት ትጸልያለች። በኢየሱስ ደም ልጄ ነፃ ነው። የማየውንና ሰዎች የሚናገሩትን ክፉ ነገር ሁሉ ከልጄ ሕይወት ላይ እሰብራለሁ። የኢየሱስ ደም ከማንኛውም ሱሰኝነት የበለጠ ኃይል እንደሆነ አምናለሁ እያለች አጥብቃ በመጸለያዋ በ3ኛው ወር ጦርነቱን እንደተሸነፍን ተረዳን። ልጁን ለማጥቃት እንጠቀምበት የነበረውን ሕጋዊ መሠረት ሙሉ በሙሉ አጣን። አንድ ቀን ከሰዓት በኋላ ልጇ በጓደኛው ቤት ዕፅ ለመውሰድ ሲሞክር ሊያስረዳው የማይችለው ነገር ተከሰተ። በኋላ እንደተናገረው አንድ ሰው በአካላዊ ሁኔታ እጁን ይዞ ያስቆመው ያህል ተሰማው። ዕፁን ወደ አፉ ማቅረብ አልቻለም እና በዚያ ቅጽበት በጸጸት እያለቀሰ እርዳታ እፈልጋለሁ፣ ኢየሱስ ያስፈልገኛል አለ። በዚያው ቀን ምሽት ወደ ቤቱ ሄዶ ለእናቱ ወደ ክርስቲያን የተሐድሶ ፕሮግራም ለመሄድ ዝግጁ እንደሆነ ነገራት እና ከዚያ ቀን ጀምሮ ወደ ዕፅ ዳግመኛ አልተመለሰም። ሙሉ በሙሉ ነፃ ወጣ። ዛሬ እሱ ከሱሰኝነት ጋር የሚታገሉ ሌሎች ወጣቶችን የሚረዳ ፓስተር ነው። የ9 ሰዓት ጸሎት ኃይል ይህ ነው። የማይቻሉ ጉዳዮች በመስቀሉ የተጠናቀቀ ሥራ ፊት የሚሰግዱበት ሰዓት ነው። የእግዚአብሔር ምሕረት እያንዳንዱን እርግማን፣ እያንዳንዱን ሱሰኝነት፣ እያንዳንዱን እስራት የሚበጣጥስበት የሚሰባብርበት ሰዓት ነው። ምናልባት አንዳንዶቻችሁ እንዴት ሆኖ ነው ከሌሊቱ 10 ሰዓት ተነስቼ እስከ እኩለ ሌሊት ነቅቼ ተንበርክኬ የምጸልየው እንዲሁም ከሰዓት በኋላ በ9 ሰዓት ላይ ለጸሎት የምቆመው? ሥራ አለኝ፣ ኃላፊነቶች አሉብኝ፣ ሕይወት አለኝ እያላችሁ እያሰባችሁ ሊሆን ይችላል እና ያንን ስጋት እረዳለሁ። ነገር ግን በጣም አስፈላጊ የሆነ ነገር ልንገራችሁ። በእነዚያ በእያንዳንዱ ሰዓታት ውስጥ ለሰዓታት ረጅም ጸሎት መጸለይ አይጠበቅባችሁም። በእነዚያ ሰዓታት ውስጥ የ15 ደቂቃ ትኩረት ያለው ዓላማ ያለው ጸሎት እንኳ በሌሎች ሰዓታት ከሚፈጁ ትኩረት የለሽ ጸሎቶች የበለጠ ኃይል አለው። ኃይሉ በጸሎቱ ርዝመት ውስጥ አይደለም።
የጸሎታችሁ ኃይል ያለው በምትጸልዩበት ሰዓትና በጸሎታችሁ ዓላማ ውስጥ ነው። ለጊዜው ለአንዱ ሰዓት ብቻ ቁርጠኛ መሆን ከቻላችሁ በማለዳ ጀምሮ ከተለመደው የመነሻ ሰዓታችሁ 30 ደቂቃ ቀድማችሁ ተነሱ እና ያንን ጊዜ በጸሎት አሳልፉ። ጠላት አጀንዳውን ከመዘርጋቱ በፊት ለቀኖቻችሁ መንፈሳዊ ምሬትን አስቀምጡ። ያንን ልማድ አንዴ ከመሰረታችሁት በኋላ የከሰዓት በኋላ የ9 ሰዓት ጸሎት ጨምሩበት። በስልካችሁ ላይ ለ9 ሰዓት አላርሙ ሙሉ። ሲጮህ የምትሰሩትን ነገር በሙሉ አቁሙና ለ15 ደቂቃ ጸልዩ። እነዚያን ሁለት ልማዶች ካዳበራችሁ በኋላ የእኩለ ሌሊት ጸሎት ጨምሩበት። በየሌሊቱ ማድረግ ላይጠበቅባችሁ ይችላል። በሳምንት አንዴ ጀምሩት። ዋናው ቁልፉ መጀመራችሁና ወጥ የሆነ የጸሎት ጊዜ እንዲኖራችሁ ማድረግ ነው። መንፈሳዊ ስኬት አብዛኛውን ጊዜ ከተፈጥሮ ስኬት በፊት እንደሚከሰት በማስታወስ ይህንን ተወጡት። እስካሁን ውጤት ስላላያችሁ ምንም ነገር እየተከሰተ አይደለም ማለት አይደለም። በመንፈሳዊው ዓለም ውስጥ ጸሎቶቻችሁ ተልእኮችን እያፈረሱ፣ እርግማኖችን እየሻሩ ለስኬታችሁ መንገድ እያዘጋጁ ነው። መጸለያችሁን ቀጥሉ። ተስፋ አትቁረጡ። ስኬታችሁ ከምታስቡት በላይ ቅርብ ነው። ይህ መልእክት ስለ ስልታዊ የጸሎት ሰዓታት ኃይል አይኖቻችሁን ከከፈተ፣ ዛሬ ከዚህ በፊት የማታውቁትን ነገር ከተማራችሁ ይህንን መልእክት ሼር እንድታደርጉ ትጠይቃችኋለሁ። ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለቤተ ክርስቲያናችሁ አባላት አጋሩት። በስልታዊ መንገድ የሚጸልይና ውጤቶችን የሚያይ ቤተ ክርስቲያን እንዲነቃቃ አስተዋጽኦ አድርጉ። እናንተ ከነዚህ 3 ስልታዊ የጸሎት ሰዓታት ማለዳ፣ እኩለ ሌሊት ወይም ከሰዓት በኋላ 9 ሰዓት ላይ በየትኛው ለመጀመር ወሰናችሁ? ወይም ከዚህ ቀደም በእነዚህ ሰዓታት ጸልያችሁ ያያችሁት መንፈሳዊ ለውጥ እና ምስክርነት ካላችሁ በታች ኮሜንት ላይ አካፍሉን። የእናንተ ውሳኔና ምስክርነት ለሌሎች ትልቅ ማበረታቻ ይሆናል። ጌታ አብዝቶ ይባርካችሁ።